ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕልት እንቆጳዝዮን ቅድስት ቤተ ክርስቲያን እዛው ከዲያቆኑ ከቀሚሱ ጋር ከለምዱ ጋር አብሮ የተሰራለት እንጂ ታችኛው ያው ቀሚስ ነው፣ ከካህኑ ቀሚስ ጋር ተመሳሳይ ነው። ምሳሌው ምንድን ነው? ላይኛው ደግሞ ምን ይባላል? ለምድ ይባላል። የዲያቆኑ ካባላንቃ ነው፣ የካህኑ ካባላንቃ ነው የምንለው። መንዲል ያልነው የዲያቆኑ ደግሞ ለምድ ትባላለች። እሱ ይደረጋል። እንግዲህ እነዚህ አምስት ዘርፎች አሉት። እነዚህ አምስቱ ዘርፎች ምሳሌ ያላቸው የዲያቆኑ በፊቱ ሁለት ይወርዳሉ፣ ከኋላ ሁለት ይወርዳሉ፣ አንድ ይወርዳል፣ በዚህና በዚህ ሁለት ይወርዳሉ። ከፊት እንደዚህ ሁለቱ ናቸው፣ ከዚህና ከዚህ ሁለቱ ናቸው፣ ከኋላ ደግሞ አንድ ነው የሚወርደው። ይሄ ምሳሌው የካህኑንም ያጠቃልላል። የካህኑ ካባ ላይ ያሉትን አምስቱን ምን ማለት ነው? ክርስቶስ በዕለተ ዓርብ ሊሰቀል ይዘውት ሲሄዱ በአራት በኩል ወጥረውት፣ በአምስት በኩል ወጥረውት ነበር። ሰዎች በገመድ ወይም በተለያየ ልብስ ጠርንፈው ወደፊት የሚጎትቱት ነበሩ በሁለት መልኩ። ወደ ኋላ የሚጎትት አንድ ሰው ነበር፣ ወደ ቀኝ ወደ ግራ የሚጎትት ሰው ነበር። ስለዚህ ወደ ቀኝ ወደ ግራ ይጎትታል። እንደዚህ ያደረጉ ሲዘገይባቸው ወደፊት ያሉት ና ቶሎ ቶሎ ብለው ይስቡት ነበረ። ደግሞ ቀልጣፍ ብሎ እነዛ ሲጎትቱ ሲሄድ ደግሞ ለምን ትቸኩላለህ እኛን አደከምክ ብለው ወደኋላ ይጎትቱት ነበረ። በዚህ በኩል ያለው ደግሞ ቀስ በል ብሎ ወደ ቀኝ ወደ ግራ ይጎትተው ነበረ እና እሱን ካህኑ በዚህ በልብስ ላይ ሲወርድ ያን ሁሉ የሚያስታውስ የክርስቶስን መከራ ከመስቀል ጋር አይደል የሚቀድሰው? ከመስቀል ጋር ነው ቅዳሴ። መስቀል ፊት ለፊት ይዞ ልብሶቹ በራሱ ያን ሁሉ የሚያስታውስ በጣም ነው የሚገርመው እኮ እንደው ያ ሁሉ መስቀል ያ ሁሉ ነገር 13ቱም ዓመተ መስቀል እኮ የሚቆጠሩት እንጨቱ ብቻ አይደለም አይደል? የተሰቀለበት እንጨት ብቻ አይደለም፣ የደረሰበት ግፍ ሁሉ ተቆጥሮ 13 ነው። ያው በእኛ ልክ መጥነን ያስቀመጥናቸው እንጂ እያንዳንዱ ቢዘረዘር ደግሞ መከራው ተነግሮ የማያልቅ ነው። እንደዚህ አድርገው ካህናት እነዚህ ልብሶች ይለብሳሉ። ካህናቱ ልብሳቸውን እንግዲህ አስባርከው ይለብሳሉ ብያለሁ። ከዛ በኋላ አስባርከው ከለበሱ በኋላ ከረዘመ መታጠቅ ነው ብለዋል አባቶቻችን። ከረዘመ መታጠቅ ነው እንጂ ማውለቅ አይገባም። ለምን ማውለቅ የማይገባው ለምንድን ነው? ክርስቶስ ሰው ከሆነ በኋላ እንደገና ሩቅ ብእሲ አይነት ያሰኘዋል። ክርስቶስን አምላክ ወሰብ የምንለው አምላክን ፍጹም አምላክ ፍጹም ሰው ጽናተ ተዋህዶውን ያፈርሳል። እና ክርስቶስ ሰው ከተዋሃደ በኋላ አልተለየም። በቃ ሁለት ባህሪ ተለየ፣ መለየት በዕለተ ዓርብ ተለየው ወይም በዮርዳኖስ ነው መጥቶ እንትን ያደረበት አይነት አስተምሮ እንዳይመጣ እሱ እንዳይሆን አለባበሳችን በራሱ ነገረ ተዋህዶ ጠብቆ ነው የሚለብሱ። በቃ ሚስጥረ ሥጋዌ እንዳይፋለስ የክርስቶስ ሰው መሆን አምላክነቱ ከሰውነቱ የተለየ እንዳይደለ ፍጹም አምላክ ፍጹም እንደሆነ ሚስጥረ ተዋህዶ ነገረ ሥጋዌን የምንሰብክበት ነው ማለት ነው። ከዛ ቢረዝምስ ምን ችግር አለ? እንደው ዝም ብሎ ባይታጠቀውስ? መታጠቂያ በነገራችን ላይ ታዟል። እዛ ቅድም ጠቀስኳቸው መጽሐፍ ቅዱስ ላይ ለአሮንም መታጠቂያ ብንችለት ተብሏል። አባቶቻችን እኮ ይታጠቃሉ አይደል? ታጥቀው ነው ሲያገለግሉ። መታጠቂያ ለብዙ ነገር ነው። አንደኛ ለጽናት ትርጉምም አለው፣ ለጽናት ይሰጣል። ግን በዛ ደግሞ ታጠቁ ተብሏል። ቅርቷ አቆየክም አይደል? ወገባችሁን ታጠቁ፣ ወንጌልን ታጠቁ፣ መከራውን ታጥቃችሁ ተሸከሙ። ክርስቶስ ጨርቅ ታጠቀን ብሏል። ግንድ ተሸከመ ጨርቅ ታጠቀን እንላለን። ስለዚህ አባቶቻችን አደግድገው ነው አገልግሎት ሲሰጡ። ካህንም ሲቀደስ መታጠቂያ ጭምር ይበጅለታል። አንዳንዶቹ አላቸው እንደው የራሳቸው የተሰራ መታጠቂያ እንዲህ ዙሮ የሚታጠቁበት ባይረዝምም ባያጥርም እንኳን ለአሮን የተነገረው። ከዛ ባለፈ ግን ሲረዝም መታጠቅ ይገባል። ለምን ሲረዝም መታጠቅ የሚገባው ለምንድን ነው ከተባለ አንደኛ ለመጀመሪያ ንዋያተ ቅድሳቱ በአፈር ቆሻሻ ላይ በእርግጥ ቤተክርስቲያኒቱ የቆሻሻ ነገር ባይኖራትም እንኳ አፈር ይጠርጋል። ታች ያለውን ነገር የጧፍ ኩስታሪ ሊሆን ይችላል፣ ምን ሊሆን ይችላል፣ እየጠረገ መሬት እየጠረገ ይሄዳል፣ ጠልፎም ይጥላል። ለሱ የመጨረሻው ፍጻሜ ዋናው ነገር ግን እሱን በሌላ ምክንያትም ልናልፈው እንችል ነበር። ዋናው ግን እንዳያጥር እንዳይረዝም የተደረገበት ከረዘመ ምንድነው የሚለው ለትስብእት መለኮት ክብር ተረፈው እንዳያስብ መለኮት ተረፈው በቃ የመለኮት ነው እንጂ ትስብእት እዚህ ውስጥ አስተዋጽኦ የለውም እንዳይባል የክርስቶስ ትስብእቱን መለኮቱን በተዋህዶ አይደል የተሰራው ነገር ሁሉ የሚሰራው እንጂ አሁን
በዕለተ ዓርብ ሲሰቀል ክርስቶስ በስጋ ብቻ ነው እንጂ መለኮት አልነበረም አንል። አረ መለኮትማ እንዴት ብሎ ይሰቀላል? ስጋ ብቻ ነው እንጂ ደግሞ አንል አይደል? በስጋ የስጋ ገንዘብ ለቃል የቃል ገንዘብ ለስጋ የተባለው ነው የምናጓደበት። ስለዚህ በቃ መለኮት ለስጋ ተርፎት ነው እንጂ ስጋ ብቻውን መቻል አይችልም ነበር። ስለዚህ የመለኮት ማንነት ነው ስጋ ችንካር እንዲችል ያደረገው ስጋን እንዳያሰኝ ነው። እና ስለዚህ በስጋው ተሰምቶታል ክርስቶስ እንደ ሰውነቱ አሞታል፣ ታሟል። መለኮት ነው ከተባለ መለኮት ከወሰደለትማ ስጋ ሊያሟው አይችልም። ስለዚህ እንደዛ እንዳያሰኝ ረዘመ። ሲያጥርሳ ከተባለ አንደኛ ሲያጥር ያጋልጣል። ቅድም እንዳልነው እስከ ቁርጭምጭምት ተብሏል። ማንም ሰው በካህኑ አለባበስ አይኑ በእንቅፋት እንዳይወድቅ የሚያስቀድሰው በሙሉ የካህኑን አካል ሲጀምር የካህን አካል የሚጋለጥ አይደለም። በየትኛውም ጊዜ ካህን ያው እንግዲህ እንደየሁኔታችን በራሳችን እየተንቀሳቀስን ሆኖ ነው እንጂ እንደ መጽሐፍ ትእዛዝ እንደ ሕጉ ካህን በየትኛውም ጊዜ በቃ ከልብሱ የሚራቆት አይደለም እንኳን ሲቀድስ። ስለዚህ ሁሉንም እንዳያስነውር እንዳያስነቅፍ ተደርጎ ይለብሳል። ከዛ ይቀጥልና ፍጻሜውና ዋናው ግን ሲያጥር ደግሞ በመለኮት ጸጻፍ አለበት ያሰኛል። በቃ መለኮት ጉድለት አለበት። በቃ ያ መለኮት ስጋን የተዋሃደ መለኮት ጉድለት አለበት። በቃ በስጋ ከበር አይነት እንዳይመጣ እነዚህን ነገር እንዳያደርግ ተብሎ አባቶቻችን በዚህ ልክ ምሳሌውን አስቀምጠው የአልባሳትን ክብር የሚቀመጡበትን ቦታ ጭምር የሚሰሩበትን ጭምር የሚለበሱበትን ስርዓት የሚባርኩበትን ስርዓት ይህን በደንብ አስቀምጠዋልና እነዚህን ማክበር ይገባል። እስኪ አክሊላት አሉ ደግሞ እስኪ አልባሳት ላይ ጨምሩና ወደ አክሊል አለ ያው አብሮ የሚቀዳጅ ነው አክሊልም እሱም እናያለን። እሺ ቃል ያሰማልን። በእውነቱ ተመልካቾቻችን ያው የዚህ መርሃ ግብር ዓላማ ቤተ መቅደሱ ውስጥ ያሉትን ነዋያት ምዕመናን አሁንም በደንብ እንዲረዷቸው ይህ ብቻ ሳይሆን ደግሞ ክብር እንድንሰጣቸው ለነዋያቱ ከሚል ነው። እኔ ምናልባት አሁን ሶስት ከመጽሐፍ ቅዱስን ጠቅሰዋል፣ ምሳሌውንም ብለዋል። ውስጥም ያለውን ቢረዝም ቢያጥር የሚለውንም በደንብ አብራርተውታል። እኔ ደግሞ ነዋያተ ቅድሳት ከአገልግሎት ውጭ አሁን ይሄ ልብሰ ተክህኖ ከአገልግሎት ውጭ በምንለብስበት ሁኔታ ላይ እንዴት ነው ማድረግ ያለብን የሚለውን ማየት አስፈላጊ ነው ብዬ አስባለሁ። ነዋያተ ቅድሳት ቅድም እንዳሉት ልብሰ ተክህኖ ለቅዳሴ አገልግሎት ወይም ለስርዓት አምልኮ መፈጸሚያ ነው። ይሄ በተለይ ነዋያተ ቅድሳት ላይ አሁን በዚህ ዘመን የገጠመን ፈተና በቃ ማቃለል፣ ባልተገባ ቦታ መልበስ፣ ላልተገባ ዓላማ ማዋል፣ ተቆጣጣሪ ደግሞ አለመኖር፣ ማንህ ምንድነህ የሚል አለመኖር በጣም አለ። ነገራችን ላይ በጣም እዚህ ላይ በጣም ማሰብ አለብን ብዬ አስባለሁ። ይህን ስናነሳ ምናልባት አሁን ፍትሐት ቢሆን ምዕመናን እንዲህ አይነት የሞት ሌላም አደጋ ሲደርስ ቤተክርስቲያን ሙሉ አገልግሎት የምትሰጠው ያው ከስርዓት አምልኮቱ እስከ ስርዓት አምልኮ ነው የሚቆጠረው። በቃ ፍትሐት ምዕመናን በምትሸኝ ጊዜ ዕጣኑ ልብሰ ተክህኖም ሁሉም ይሳተፋል። ምክንያቱም ቤተክርስቲያን የምንለው አንዱ የምዕመናን ህይወት ማለት እያንዳንዱ ግለሰብ ወይም ምዕመን በክርስቶስ ክርስቲያን የተባለ ሁሉ ቤተክርስቲያን ህብረቱ እንደዛ ብለን ስለምንተረጉመው ማለት ነው። ስለዚህ አንድ የክርስቶስ አካል ወደ መቃብር ወደ ክርስቶስ እየሸኘ ነው። ወተቀበሉ በመላእክት እያልን እየሸኘ ነው። የሚቀበረውም በቤተክርስቲያን ዙሪያ ነው። እንደው ቤቱም ፍትሐት ቢደረግ ማለት ነው። በዛ መንገድ ነው የሚታየው። ከዛ ውጭ ግን ነዋያተ ቅድሳትን በብዙ ቦታ ነው እናያቸው። በብዙ በማይገባ ቦታ እናያቸዋለን። እንደው አንዳንድ ጊዜ እንደው ለመናገር ሁሉ በሚከብደን ሁኔታ እዚህ ላይ አንድ ሁለት ነው ላሳብ። አንደኛው ከቤተክርስቲያን አባልነት እንኳን የወጡ ሰዎች በአዋጅ ከቤተክርስቲያን የወጡ ካህናት ነው የሚሉ ነበር ነው የሚሉ ያው ነበር ነው የሚለው ቃል በጣም ሰይጣናዊ ትርጉም ያለው ነው። ነበርኩ የሚል እሱ ብቻ ነው አይደል? ከዛ ነበርኩ ያለው ወደ እሱ ማህበር ነው የሚቀላቀለውና ነበር የሚሉ ሰዎች ከነ ልብሱ ይሄዱ ሰዎች ከነ ልብሱ ልብሱን እዛ ለብሰው ምዕመናንን የሚያደናግሩ ሰዎች አሉ። ልብሰ ተክህኖም ጭምር ለብሰው ልክ በትርኢት ማለት ነው። ይሄ ቤተክርስቲያን ማስከበር ይሄን ካልቻለች ይሄ በጣም አደገኛ ምልክት ነው። ምዕመናንን በክብር እንዲያዩት ያደርጋል። ባዩት ጊዜ ትዝ የሚላቸው ያኛው ይሆናል ማለት ነው። ሰው ብቻስ የሚያስበው እኮ ልቦና ውስጥ ይዞት የኖረውን ነው አይደል? አሁን አንድ ነገር ስናይ የምናስበው ትናንት ምን ነበር፣ ትናንት ምን እናውቃለን በዚህ ዙሪያ ጉዳይ በዚህ ጉዳይ ብለን ወደ ኋላ ጭምር ነው የምንሄደውና ይሄንን አባቶቻችን ይሄንን መሽስ የመርሃ ግብር የሚመለከቱት አባቶቻችን በአቅማችን ማለት ነው እንግዲህ የደረሰበትን ቦታ ስለማናውቅ የት እንደሚደርስ ስለማናውቅ ከኛ ማስተላለፍ ብቻ ስለሆነ ይሄን ማስከበር ካልቻልን ግን አንደኛው ነዋያተ ቅድሳቱ በዚህ ክብር እያጡ እና ይሄን ማስጠበቅ ማስከበር ያስፈልጋል ብዬ አስባለሁ። አሁን ልብሰ ተክህኖ ላይ ሁለተኛው በአንድም በሌላ
በአንድም በሌላ የገንዘብ መለመኛ ሆነ ልብሰ ተክህኖ። ይሄ በጣም በጣም አስነዋሪ ነገር ነው። ይሄ መቼስ ብዙ ልናስብ እኮ ይችላል። እንዲህ ስለሆነ ነው ይባል ይችላል። ግን ይሄ ልብሰ ተክህኖ ነው። የካህናት እኮ ሻሽ ጠምጥመው ካባ ለብሰው እኮ ሊቀመጡ እኮ ካህናት ናቸው። ግድ ልብሰ ተክህኖ መልበስ እኮ አይጠበቅባቸውም። ያ ልብሰ ተክህኖ እኮ የክርስቶስ ሥጋና ደም የሚከብርበት እኮ ነው። ያ እኮ ካህናት ሰማያውያን መላእክት የሚሆኑበት እኮ ነው። ያንን አውጥቶ ሙያ ምጽዋት አስይዞ መንገድ ላይ ማስቀመጥ እኔ ቤተክርስቲያንን በፈቃዳችን ከማፍረስ ላይ ይቻላል። ቤተክርስቲያን በቃ በፈቃዳችን ክብሯን አሳልፎ ከማፍረስ የሚተናነሳል። አዋራ በሚወርድበት የሚያምነው የማያምነው በሚመላለስበት መንገድ ላይ ልብሰ ተክህኖ ሰው ለብሶ ቁጭ ሲል ይሄ በጣም አሳፋሪ ነገር ነው እና የልብሰ ተክህኖውን ክብር በጣም በጣም እያዋረድ ነው ያስባል። በዚህ ዘመን ያስል ምን ማለት ነው? ልብሰ ተክህኖ ካህናቱ ነው የሚቀባል። ካህናቱ መጀመሪያ ካህኑ ነው መልበስ ያለበት፣ ማንም ሰው አይለብሰው መጀመሪያ። ስለዚህ ልብሰ ተክህኖ የአርአያ ክህነት ነው፣ የካህናት የክህነታቸው ምልክት ጭምር ነው። ስለዚህ በሌላ አንጻር ካህናቱን ጭምር ክህነቱን እያቃለል ነው ማለት ነው። ምክንያቱም ያንን ልብስ ለብሰው ሲቀመጡ እኮ ልብሱ ብቻ አይደለም የሚታየው፣ ካህናቱ ውስጡ ካህን ነው የለበሷት እና ይሄ ወደፊት ብንጠነቀቅበት ነው ብንጠነቀቅ። በቃ ቤተክርስቲያኗ ከፈለገች እንዲህ አይነት ስራ ወይም እንዲህ አይነት አገልግሎት የሚሰጡ አባቶች ስለትም ቢሆን መንገድ ላይ አስፋልት እንዳሉ ወነገራችሁ እኔ በየጉባኤው እኮ ስኔ አስፋልት ላይ በቃ ወላላው ሜዳ ላይ ልብሰ ተክህኖ ለብሰው ቃጭል ይዘው ሙሉ በቃ የዋዕተ ቅድሳት አሟልተው ነው ዋዕተ ቅድሳት አሟልተው ከየት እንደመጡ የማይታወቁ ማን እንዳለበሳቸው የማይታወቁ ምን ዓላማ እንዳላቸው የማይታወቁ ሰዎች ያውም ለምዕመናን ጆሮ በሚሰቀጥጥ ሁኔታ መልእክት እያስተላለፉ የሚናገሩት ንግግር ለሰሚ እጅግ በሚከብድና በሚሰቀጥጥ ሁኔታ ጆሮአቸውን እያያዙ ምዕመናን እየተሸማቀቁ በነገራቸው ይሄ ወደፊት ሊታሰብበት የሚገባ ጉዳይ ነው። ለዋዕተ ቅድሳት ልብሰ ተክህኖ ቅድም ካልኩት በጣም ምዕመናንን ከምናከብርበት በቤተክርስቲያኒቷ ክብር በምናከብርበት ስርዓት ካልሆነ በስተቀር በእንዲህ አይነት ሁኔታ ልብሰ ተክህኖ ማስከበር ያስፈልጋል። ከቤተ መቅደሱ ከአገልግሎቱ ማውጣት አያስፈልግም። ያኮ በጣም ቤተክርስቲያን ሙሽራ የክርስቶስ ሙሽራ የምትባለው ምንድን ቤተክርስቲያን የክርስቶስ ሙሽራ ናት የምትባለው እኮ በዛ እኮ በዛ ምስጢር እኮ በቃ ካህናቱ ያን ልብሰ ተክህኖ ሲለብሱ ቅድም እንዳሉት እኮ ወደ ሰፈር ይዞ መሄድ አይቻልም። በቃ አሁን እኮ በተቀደሰው ቦታ አስቀምጦት ይሄዳሉ። ስለዚህ አሁን የው የተራ የዕለት ልብስ በሚመስል ሁኔታ ነው እያየን ያለው። በቃ አሁን ልብስ የምንለብሰው አይደል ታዲያ በቃ መንገድ ላይ ስንሄድ እንደዚህ በቃ የሥራ ልብስ ሆኗል። የክህነት ልብስ ሳይሆን የሥራ ልብስ ያው ልመና ስራ ሆኖ ራሱን ጥሩ ስራ ሆኖ አገልግሎት በራሱ ስራ ስለሆነ እሱ ስራ ሆኖ የሥራ ልብስ ሆኗል። አሁን ልመናም ስራ ሆኗል። አሁን ደግሞ ልብሰ ተክህኖ የልመናው መስሪያ ሆኗል። ስለዚህ ይሄ ሊታሰብበት ለማለት ነው። ያው ቅድም እሱ ምሳሌውንም መጽሐፍ ቅዱሳዊንም ስላሉት መቼስ ዓላማችን እንደው ክፍተት አለበት ቦታ ላይ ማሳየት ስለሆነ ይሄ ቢታረም ይሄ ቢስተካከል ማለት ስለሆነ ዓላማችን ይሄኛውን ብናረመው እያስባለሁ። እሱ ላይ መምህር እንዳሉት እኔም የተወሰነ ነገር እንደለው መጨመር ያህል ወደ ጸሎቱ ከመግባቱ በፊት ምናልባት የአሁኑ ሲኖዶስ ዜናም እንደሰማ ነው በተለየ መልኩ እነዚህን ያያቸው ይመስለኛል። አሁኑ በ2018 ሲኖዶስ ላይ ንዋያተ ቅድሳት ያለ ጊዜያቸውና ያለ ቦታቸው አገልግሎት በማይገባበት ቦታ እነሱ አገልግሎት ሊሰጥባቸው በማይቻል ጊዜና ባልተፈቀደ ቦታ ላይ እየዋሉ ስለሆነ እነሱ ያው ክፍልም አላቸው። ቅርስ ጠባቂ፣ ቅርስ ምዝገባ ብዙ ክፍል አላቸው አይደል? እሱ እኮ ቅርስ ናቸው እኮ እነዚህ እያንዳንዱ አልባሳት እኮ ነገራችን በቤተክርስቲያናችን ሲያረጁ እንኳን በቅርስነት ነው የሚቀመጡት እንጂ ዝም ብሎ ሜዳ ላይ ወጥተው አይወርቁም። እንደማንኛውም ልብስ በቅርስነት ይቀመጣሉ። እንደዛ ነው የሚሆኑት። እንግዲህ በጣም ሲበዙ ደግሞ የተለያየ ክብራቸውን በመጠነ መልኩ እነዛ ነገሮች ምን ይደረጉ ተብሎ ውይይት ሊደረግባቸው ይገባል እንጂ ዝም ብሎ የሚጣሉ አይደለም። እና ከእሱ አንጻር እኔ አሁን ቅድም ያነሱት በጣም እንደ ሁሌም የሚያሳፍረን ይሄ በቃ ምንም ባላሰቡበት ቦታ ላይ ሌላ ስራ በሄዱበት ቦታ ላይ ካህን ለብሶ ቆሞ ሲያገኙ እንዴት እንደሚያስደነግጥ በጣም በእውነት በጣም ይደነግጣሉ። በቃ እንዳሉት እንደ ቃላቸውማ ያው የለማኝ ማለት ለራሱ ለግሉ ስለሆነ የማይለው የማይቀባጠረው ነገር አይኖርም። እኛ ከቃሉ አልፎ እንደው ልብሱን ያዩት ጊዜ ጥላውን ያዩት ጊዜ እንዳለ ሽንቅቅ ነው። እውነቱን ለመናገር እኔ ልብሱ ልብሳችን ነው፣ ጥላው ጥላችን ነው፣ የቤተክርስቲያን አገልግሎት መስጫችን። ከዛ አንጻር አልሆነ ቦታ ላይ ስናገኘው ደግሞ በጣም እናፍራለን።